ጤና ይስጥልን ተመልካቾች እንኳን ለሲዳማ ብሔር የዘመን መለወጫ ፍቼ ጨምባላላ በዓል በሰላም አደረሳችሁ እያልን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን ወደ እናንተ መመራው ጽዮን ዮናስ ነኝ። አብራችሁን ቆዩ። በመጪው ቅዳሜና እሁድ የሚከበረውን የሲዳማ ብሔር ዘመን መለወጫ ፍቼ ጨምባላላ በዓል በደማቅ ሁኔታ እንዲከበር በቂ ዝግጅት መደረጉን የሲዳማ ክልል ኮሚኒኬሽን ቢሮ ገለጸ። ቢሮው የፍቼ ጨምባላላ በዓልን አስመልክቶ ለጋዜጠኞች መግለጫ ሰጥቷል። ሰይፉ ዳዊት ያዘጋጀውን ዘገባ ማራማይት ብጻተ ታቀርባለች። መጪው ቅዳሜና እሁድ የሚከበረውን የሲዳማ ብሔር ዘመን መለወጫ ፍቼ ጨምባላላ በዓል በደማቅ ሁኔታ እንዲከበር በቂ ዝግጅት መደረጉን የሲዳማ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ወሰኔለ ስምኦን ገልጸዋል። የፍቼ ጨምባላላ በዓል በዚህ ዓመት መጋቢት 5 እና 6 በከፍተኛ ዝግጅት ተደርጎ ይከበራል። ሲዳማ ላይ እንደ ሲዳማ ብሔራዊ ክልላዊ መንግስት የባህል ልማትን ልዩ ትኩረት ተሰጥቶ ከሚሰሩባቸው ጉዳዮች አንዱ ነው። የባህል ልማት ሲባል እንግዲህ ማንኛውም ኢትዮጵያዊ ብሔር ብሔረሰብ የራሱ የሆኑ የባህል ማንነቶች አሉት። ሲዳማም እንደ አንድ ኢትዮጵያ አካል የራሱ ባህሎች፣ ትውፊቶች ያሉት ብሔር ነው። ስለዚህ የክልሉ መንግስት በሌሎች ሴክተሮች ላይ የሚያደርጋቸውን የልማት ስራዎችን ባህሉንም በማጎልበትና በማልማት በኩል ሰፊ ስራ ሲሰራ ቆይቷል። አንዱ ባህላችን ውስጥ እያለማን ያለው የፍቼ ጨምባላላ ጉዳይ ነው። የክልሉ መንግስት የባህል ልማቱን ለማጎልበት ትኩረት ሰጥቶ እየሰራ ነው ያሉት ኃላፊው ፍቼ ጨምባላላ በደማቅ ሁኔታ እንዲከበር የተሰራው ስራ ለዚህ ማሳያ ነው ብለዋል። ዓለም አቀፍ ባህል ሆኖ እንግዲህ በዩኔስኮ ተመዝግቦ ያለ ባህል ስለሆነ በአደባባዮች መከበር እንዳለበት ይጠበቃል። ይህንን ባህል በአደባባይ ማክበሩ የባህሉን እሴት በሚገባ ስለሚያጎላው በልዩ ትኩረት እንዲከበር የክልሉ መንግስት በቂ ዝግጅትን ያደረገው። የሲዳማ ብሔራዊ ክልላዊ መንግስት ይህንን በዓል ለማክበር ያደረገው ዝግጅት ሙሉ ነው። ፍቼ ጨምባላላ በሀገሪቱ ወንድማማችነትን ለማጎልበት የጎላ ሚና እንዳለው በማንሳት በኢኮኖሚው ዘርፍ ቱሪዝምን ለማነቃቃት ያለው ሚናም የላቀ መሆኑን ገልጸዋል። በወንድማማችነትና አብሮ የመኖርን እና ግጭቶችም ካሉ በሰላማዊ መልኩ የመፍታት እንግዲህ በህዝቡ መካከል ያሉ ያለመመቸቶች በውይይት እንዲፈቱ ተደርገው እንደ ሀገር እየተሰራ ያለውና የፍቼ ጨምባላላ እሴት ይህንን አገራዊውን አጠቃላይ የፖለቲካ ስርዓቱን ውጤታማ ለማድረግ ከሚያስችሉ አቅሞች አንደኛው ነው ብለን ነው የምናስበው። እሴቱ ወንድማማችነትን የሚያጎላ ከሆነ አጠቃላይ አገራችን እየተመራች ያለችው በአገር በቀል አስተሳሰብ በእኛው እውቀት አገራችንን እንምራ የሚለው መርህ አለ እንደ ሀገርና ይህንን አገራችን እየተከተለች ያለችው አጠቃላይ የፖለቲካ ስርዓቱን ውጤታማ ለማድረግ የፍቼ ጨምባላላ እሴት እጅግ በጣም ወሳኝ ነው የሚል እምነት ነው የሚኖረን እንደ ክልል። ስለዚህ ይህንን ታሳቢ ባደረገ መልኩ የፖለቲካ ጠቀሜታው አጠቃላይ የህዝቦችን ግንኙነትና አንድነትን የሚያጎላ በዓል ከመሆኑ ጋር ተያይዞ ይህንን እሴት ውጤታማ በሚያደርግ መልኩ ታሳቢ ተደርጎ ነው ዝግጅትም የተደረገው ማለት ነው። ስለዚህ መላ ኢትዮጵያውያን በጋራ ተሰባስበው ያከብሩታል ይህንን በዓል። አገራችን 5 ትላልቅ የልማት የኢኮኖሚ ማሳደጊያ ምሰሶች አሉ ብላ እየሰራች ትገኛለች። በተለይ በአገር በቀል አስተሳሰብ ኢኮኖሚያችን እናሳድግ በሚል ወይም በሆም ግሮን ኢኮኖሚክ ቲንኪንግ ሀገራችን የተመራች ነው። ግብርና፣ ኢንዱስትሪ፣ ማዕድን፣ ቱሪዝምና ቴክኖሎጂ ብለን እንጠራለን። እንግዲህ ቱሪዝም አንደኛው ኢኮኖሚ ማሳደጊያ መንገድ ነው ብሎ አገራችን አምና እቅድ ውስጥ ካስገባች የፍቼ ጨምባላላ አንዱ ትልቁ አቅሙ ቱሪዝምን ለማሳደግ ያለው ፋይዳ ከፍተኛ ነው። ስለዚህ ኢኮኖሚ ጠቀሜታውንም ታሳቢ ያደረገ ነው። ቱሪስቶች ይመጣሉ፣ የተለያዩ ግለሰቦች ይንቀሳቀሳሉ፣ ተቋማት ይንቀሳቀሳሉ። ፍቼ ጨምባላላን ታሳቢ አድርጎ የሚመጡ ቱሪስቶች በተለያየ መልኩ እዚሁ መጥተው አሳልፎ ይሄዳሉና የንግድ ተቋማት፣ የቢዝነስ ተቋማት አጠቃላይ በንግዱ ስርዓት ውስጥ ያሉ ተቋማትም ከዚሁ ከፍቼ ጋር ተያይዘው በሚንቀሳቀሱ ቱሪስቶች የሚያገኙት ጠቀሜታ ከፍተኛ ነው። በዓሉ በሰላም ተከብሮ እንዲጠናቀቅ የፌዴራልና የክልሉ ጸጥታ አካላት በጋራ በቂ ዝግጅት ማድረጋቸውን አቶ ወሰኔለህ በመግለጫው ላይ አንስተዋል። የክልላችን ጸጥታ ቢሮ ከፌዴራል አስፈላጊ ከሚባሉ ከጸጥታ ሴኩሪቲ መዋቅር ጋር ሆኖ በጋራ እየሰራ ስለሚገኝ ምንም አይነት የጸጥታ ችግር ሳይኖር ከዚህ ቀደም እንዳደረግነው ዘንድሮም በዓሉን በሰላማዊ መልኩ አክብረን እንጨርሳለን የሚል ሙሉ እምነት ነው ያለን። ስለዚህ የሴኩሪቲ መዋቅራችን በጥንካሬ እየሰራ ይገኛል።
በዓሉ ተከብሮ እስከሚጠናቀቅ ድረስ በሐዋሳ ከተማ ያሉ ሁሉም የንግድ ተቋማት ክፍት ሆነው እንግዶችን እንዲያስተናግዱ ጥሪ አቅርበዋል። በተለየ ሁኔታ ተሳትፎ የሚጠበቀው አሁን በሁለቱ ቀናት ከሐዋሳ ከተማ ማህበረሰብ ነው። በተለይ ከንግዱ ማህበረሰብ ሁለቱም ቀናት የንግድ እንቅስቃሴዎቹ በሰፊው እንዲቀጥሉ ይፈልጋል። የንግድ ተቋማት ክፍት ሆነው እንዲቆዩ ይፈልጋል። ከዚህ ቀደም የነበሩ በተሳሳቱ ግንዛቤዎች አንዳንድ ጊዜ በተሳሳቱ በሚዲያ ላይ የጥፋት ኃይል አንዳንዴ በሚነዛቸው መረጃዎች የንግድ ተቋማትን ዘግቶ ቤት የመቀመጥ ነገሮች እንዳሉ አልፎ አልፎ እንታዘብ ነበር። ከዚህ ቀደም በተለይ ሐዋሳ አሁን ከደረሰችበት አንጻር በቅርቡ ክቡር ጠቅላይ ሚኒስትር ዶክተር አብይ እንዳሉት ኑ ወደ ሐዋሳ ባሉት መሰረት እንግዶች በስፋት ስለሚመጡ በተለይ የንግድ ተቋማት ሱቆቻቸውን ከፍተው አገልግሎቱን በሰፊው እንዲሰጡና የፊቼ ጫምባላላን በዓል እንደ አንድ እድል አድርጎ እንዲጠቀሙ ማሳሰቢያ እንሰጣለን እንደ ክልላዊ መንግስት። የፊቼ ጫምባላላ በዓል በዩኔስኮ በዓለም ቅርስነት መመዝገቡ በዓሉ ዓለም አቀፍ እውቅና እንዲኖረውና የቱሪዝም ዋነኛ መስህብ እንዲሆን እንዳደረገው የሲዳማ ክልል ባህል ቱሪዝምና ስፖርት ቢሮ ገለጸ። አባቶች ለወጣቶች የባህሉና የበዓሉን እሴቶች ለተተኪው ትውልድ ማስተላለፍ እንዳለባቸውም ተመላክቷል። ጀማል ዩሱፍ አሁን ላይ የህዋ ሳይንስ ጥናትና ምርምር በዓለም አቀፍ ደረጃ ትልቅ የሳይንስና የምርምር ዘርፍ ነው። በታላላቅ ዩኒቨርሲቲዎች በታላላቅ ምሁራን በዘመናዊ የቴክኖሎጂ ውጤቶች በመታገዝ የሚሰጥና የሚተገበር የሳይንስ አንድ ቅርንጫፍ ነው። ትላልቅ ቴሌስኮፖችና ሌሎች ማሽኖች የዘርፉ አጋዥ የቴክኖሎጂ ውጤቶች ናቸው። የጥንት የሲዳማ አባቶች ግን ለሺህ ዓመታት ለዓይናቸው መነጽር እንኳን ሳያደርጉ ሰማይን ዳሰው ከዋክብትን ቆጥረው ጨረቃን አንብበው ታላቅ ዕውቀት አዳብረዋል። ጊዜ ሲቆጠር ጊዜ ሲለካ በዓለም ላይ ሁለት የጊዜ ቆጠራ ቀመር ነው ያለው። አንደኛው በፀሐይ ላይ የተመሰረተ ነው፣ ሌላኛው በጨረቃ ላይ የተመሰረተ። ሲዳማ በጨረቃና በከዋክብት ላይ የተመሰረተውን ይከተላል። አገር በቀል ዕውቀት ስንል ምን ማለት ነው? ከዋክብትንና ጨረቃን አገናኝቶ እነሱ መሬት የሆነ ሰማይን አንብቦ እንደ መጽሐፍ ሰማይን አንብቦ ዕውቀታቸውን ተጠቅሞ ይሄ ቀን ይሄ ይሆናል፣ በዚህ ቀን ነው ፊቼ ጫምባላላ፣ ቀኑ አመቱ አልቋል፣ ቀናትን ወደ ወራት፣ ወራትን ወደ ሰዓታትን ወደ ቀናት፣ ቀናትን ወደ ወራት ቀይሮ፣ ወራትን ወደ አመታት ቀይሮ አመቱ አሁን አልቋል፣ አዲስ ዘመን ገባን፣ አዲስ አመት እየገባን ነው መጥቷል ብሎ አንብቦ የሚነግሩት በዚህ ቀናትን ቆጥሮ ነው ፊቼ ጫምባላላ የሚመጣው። የተለያየ ቡድን ያላቸው ከዋክብት አሉ። ይህንን በጨረቃ ላይ የተመሰረተውን የጊዜ ቆጠራ የሚጠቀሙ ሰዎች ከነዚህ ከ2 ቢሊዮን በላይ ከዋክብት ውስጥ ያሉትን ቡድኖች 100 አባል ያለው ቡድን አለ፣ 1000 ያለው አለ፣ 10,000 ቡድን ያለው አለ፣ ሚሊዮን ያለው አለ፣ 10 ያለው አለ፣ 2 ያለው አለ፣ 100 ያለው አለ። ሲዳማ ቡሳ የሚለውን 27 ከዋክብት ያሉትን ቡድን ነው ለጊዜ ቆጠራ የተጠቀመ። የሲዳማ አባቶች የህዋ ንባብና ትንተና ዕውቀት ለሁሉም የተሰጠ መክሊት አይደለም። ሳይንሱ የበራላቸው አባቶች ብቻ ናቸው የሚራቀቁበት። አያንቶ ለመሆን መሰጠትና ልዩ ብቃት ከመረዳት ጋር ይጠይቃል። ከነዚህ ውስጥ አያንቶች ይሄን ጊዜ ይለካሉ። ከዚህ ለኛ ፊቼ ጫምባላላን አስገኙልን። አሁን የደመቀው በዩኔስኮ የተጻፈው ሲዳማን ከፍ ብሎ እንዲታይ ያደረገው ጫምባላላ ፊቼ ከዚህ ድራይቭድ የተደረገ ከዚህ የመጣ ነውና የሚገርም ነገር አባቶቻችን ይሄንን ቀን ሲቆጥሩ ማታ አይተኙም። ላኦ የምንለው ቀን አለ። በላኦ ቀን ቁጭ ብሎ በረት ቁጭ ብሎ ብርድ እየመታቸው ውርጭ እየመታቸው በተለያየ እንትኑን ተቋቁሞ ዕውቀታቸውን የሚገልጹበት ዕውቀታቸውን የሚያሳዩበት ነው። የፊቼ ጫምባላላ በዓል የሲዳማ ሕዝብ ውድ ሀብቱ ነው። አሁን ላይ ደግሞ ከሲዳማም ከኢትዮጵያም አልፎ የዓለም ውድ ሀብት ሆኗል። ከ10 ዓመታት በፊት ዩኔስኮ ይህን ሀብት የዓለም ሀብት አድርጎ መዝግቦታል። ለመመዝገቡ ደግሞ በውስጡ ያሉ ጠቃሚ እሴቶች ናቸው። በዓለም ላይ በቢሊዮን የሚቆጠር ቅርስ ያን ሁሉ አይመዘግብም ዩኔስኮ። የላቀ ዓለም አቀፍ እሴት ወይንም አውትስታንዲንግ ዩኒቨርሳል ቫልዩ ያላቸውን ቅርሶች ብቻ የሚያዘግብ በህይወት የመኖር ተምሳሌት ነው። የሰላም ተምሳሌት ነው። ሰላምን የሚያውጅ ለሰው ልጅ ለተፈጥሮ ሁሉ ሰላምን የሚያውጅ በዓል ነው።
ዩኔስኮ ዓለም አቀፍ ቅርስ አድርጎ ሲመዘግብ በቅርስ ውስጥ ያሉ እሴቶች መነሻ ነጥቦች ናቸው። ለዓለም ሕዝብ ሁለንተናዊ ጠቀሜታቸው ከተረጋገጠ በኋላ ነው ወደ ዓለም አደባባይ የሚወጡት። ፍቼ ጨምበላላም በውስጡ በርካታ እሴቶችን ያቀፈ ነው። አካባቢ ጥበቃ፣ ዲሞክራሲያዊ እሳቤዎች፣ መከባበርና መደጋገፍ፣ ሰላምና እርቅ በውስጡ ካሉ በርካታ እሴቶች መካከል ጥቂቶቹ ናቸው። ብዙ ተመራማሪዎች፣ ብዙ ቱሪስቶች ስለዚህ ትኩረት መስጠት የጀመሩት እዛ ከተመዘገበ በኋላ እንደኛም ከፍተኛ ድምቀት ኖሮት በየጊዜው እሴት እየጨመረ በጣም እየሰፋ ሄደው አሁን በዛሬ ጊዜ ደቡብ አፍሪካ፣ አሜሪካ፣ አውሮፓ ላይ አረቡ ዓለም ላይ ሲዳማ ተወላጆች ያሉበት በሙሉ ይከበራል። ሌሎቹ 10 ዓመት 20 ዓመት 15 ዓመት ፈጅቶ ነው የሚመዘገቡት በዩኔስኮ ቅርስ ሆኖ የሚመዘገበው ብዙ እየተመላለሰ ብዙ ጥናት ቀርቦ ነው። ፍቼ ጨምበላላ ግን ምንም አላንገራገሩትም። ምክንያቱም እነዚህ የያዛቸው ነገሮች ለሰው ልጅ መሰረታዊ ናቸው፣ ለዓለማችን መሰረታዊ ነገር ነው፣ አስፈላጊ ነገር ነው ብሎ ወዲያውኑ አንደ ብቻ መለሱ። በአንደ ያችን እንደገና ማብራሪያ ተሰጠ። ከዛ በኋላ ምንም ያለምንም ጥያቄ ያለምንም ማንገራገር በዩኔስኮ ተመዘገበ። ወጣቱ ትውልድ የመጪው ዘመን ተረካቢ ነው። የሲዳማ ሕዝብ ባህላዊ ማንነቶች ከነሙሉ እሴቶቻቸው ለመረከብ ዝግጁ የሆነ ትውልድ ያስፈልጋል። አባቶች ደግሞ የባህልና የማንነት ፍሰት እክል እንዳይገጥመው ኃላፊነታቸውን መወጣት አለባቸው። አባቶች እንደ ቀድሟቸው በውስጡ ያለው እሴቶችን በመጠበቅ በውስጡ ያለውን እሴቶች በማንከባከብ ፍቼ ጨምበላላ መጠበቅ አለባቸው አባቶቹ። ወጣቱም ይሄንን ነገር ከአባቶች እየተረከቡ ተረካቢ ነው። ወጣቱ ትውልድ ከአባቶች ማስቀጠል መቻል አለባቸው። ሌላው ደግሞ ምሁራኑ ምን ማድረግ አለባቸው? በጥናት የበለጠ መዳበር አለባቸው። እነዚህ ፍቼ ጨምበላላ በዩኔስኮ ስለተመዘገበ እሰየው ብለን የምንተኛው ነገር አይደለም። በየጊዜው በጥናት መደገፍ አለበት። በየጊዜው ጥናቶች መሰራት አለበት። በየጊዜው ማሳደግ እንዲዳብር ማድረግ አለብን። የፍቼ ጨምበላላ በዓል የሰላምና የእርቅ በዓል ነው ሲሉ የአለተ ወንዶና የይርጋለም ከተማ ነዋሪዎች ገለጹ። በከተሞቹ ያለውን የዋዜማ ድባብና የእንኳን አደረሳችሁ መልእክት ተከታትለን እንመለስ። እንኳን ለሲዳማ ብሔር የዘመን መለወጫ የፍቼ ጨምበላላ በዓል በሰላም አደረሳችሁ። የተከበራችሁ ተመልካቾቻችን ዛሬ የእንኳን አደረሳችሁ መልእክት በአለተ ወንዶና በይርጋለም ከተሞች ላይ ተዘዋወርን ከነዋሪዎቹ ዘንድ እንቀበላለን። እንኳን ለፍቼ ጨምበላላ በዓል በሰላም አደረሳችሁ። እንኳን ሁላችንም ለጨምበላላ በዓል በሰላም አደረሰን እላለሁ። ያው ሲዳማ ፍቼ ጨምበላላ በዓል ሁሉም ሲዳማ ማህበረሰብ ከሁሉም ከአካባቢና ከሲዳማ ክልል ካለው ማህበረሰብ ጋር አንድ ላይ በመሆን አንድነትንና ሰላምን አክብሮትን ለመግለጽ የሚያከብርበት በዓላት አንዱ እና ዋነኛው በዓል ነው። ያለው የሌለውን ሰብስቦ የተራበውን ሰብስቦ በማብላት በማጠጣት ደስታዋ የአንድነት የሰላም መሆኑን እየገለጽን በደስታ እናከብራለን ማለት ፈልጋለን። ፍቼ ጨምበላላ ለሲዳማ የተለየ በዓል ነው። አሁን በፍቼ ጊዜ የተለያየ ሰዎች ወይም የተጣሉ ቤተሰብ አጠቃላይ አንድ ላይ የሚሆኑበት ነው። እንኳን ሰውና እዛ ቀን ከብት ራሱ ጠግቦ የሚውልበት ቀን ነው። ያለው ስጋ ሁሉ ቤት ያለው ስጋ አይበላ። በዛው ቀን የተለየ ውጪ ነው የሚያደርገው፣ ውጪ ነው የሚያሳድሩት። ሰው ጋር ተጣልቶ አመት መሻገር አይችልም። ታርቆ አብሮ ተደስቶ ነው ማለፍ ያለበት። ይሄ የሚደረገው ቅምና ቁርሾ ይዞ አመት በአመት ማለፍ ትንሽ ይከለክላል። እንኳን ለሲዳማ ፍቼ ጨምበላላ በዓል በሰላም አደረሳችሁ አደረሰን እላለሁ። ፍቼ ጨምበላላ በዓል ታላቅ በዓል፣ የሲዳማ ትልቅ የዘመን መቀየሪያ በዓል ነው። የዘመን መቀየሪያ በዓል ሆኖ ይህ ዘመን መቀየሪያ በዓል የሰላም፣ የፍቅር፣ የደስታ፣ የአንድነት በዓል ነው። እንደዛም ሆኖ የተጣላ የሚታረቅበት፣ ባልና ሚስት ተጣልቶ እንደሆነ የዛን ዕለት የሚታረቁበት በዓል ነው። ከብቶች የሚደሰቱበት፣ ሕፃናት የሚደሰቱበት ትልቅ በዓል ነው። እንኳን ለፍቼ ጨምበላላ ለሲዳማ ባህል
የዘመን መለወጫ በዓል እንኳን በሰላም አደረሳችሁ። ለቤተሰቦቼ በሙሉ ለልጆቼ አሜሪካ ላለችው ልጅ አዲስ አበባ ላለችው አዋሳ ላሉት እዚህ ወንዶ ላሉት ለስታፎቼ እንኳን በሰላም ለፊቼ ጨምበላላ በዓል በሰላም አደረሳችሁ። እንኳን አደረሳችሁ ለመላው ኢትዮጵያውያንና ለመላው ሲዳማ ተወላጅ እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። ለሞላው የሀገራችን ህዝቦች ለሞላው ሲዳማ ብሔር ብሔረሰቦች እንኳን ፊቼ ጨምበላላ 2019 ዓመት በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። በዓሉ የሰላም የፍቅር የአንድነት በዓል እንዲሆንልኝ እመኛለሁ። እንኳን ለ2019 የፊቼ ጨምበላላ በዓል በሰላም አደረሳችሁ አደረስን እያልን የፊቼ ጨምበላላ በዓል በሰላም የፍቅር የደስታ ይሁንልን። እንኳን ለፊቼ ጨምበላላ በዓል በሰላም አደረሳችሁ። ፊቼ ጨምበላላ የመከባበር በዓል ነው። የሲዳማ ዘመን መለወጫ በዓል ነውና መላው የኢትዮጵያ ህዝብና መላው ሲዳማ ህዝብ እንኳን ለዚህ ለተከበረ በዓል በሰላም አደረሳችሁ። እንኳን አብራ ደረሰን ማለት ፈልጋለሁ። እንኳን ለፊቼ ጨምበላላ በዓል በሰላም አደረሳችሁ። ከበዓል ዜናዎቻችን ስንወጣ የኢትዮጵያ አየር መንገድ ግሩፕ ዓለም አቀፍ ተወዳዳሪነቱን ለማላቅ እያከናወናቸው ያሉ ስራዎችን አጠናክሮ ሊቀጥል እንደሚገባ የኢፌዴሪ ፕሬዝዳንትና የኢትዮጵያ የጥራት ሽልማት ድርጅት የበላይ ጠባቂ ታዬ አስቀስላሴ ገለጹ። የኢትዮጵያ አየር መንገድ ግሩፕ በ12ኛው ዙር ሀገር አቀፍ የጥራት ሽልማት ውድድር ላይ አንደኛ ደረጃ የዋንጫ ተሸላሚ መሆኑም የሚታወስ ነው። ሙሉ ቀጠራ ተጨማሪ አላት። ፕሬዝዳንት ታዬ በጉብኝታቸው ወቅት እንደገለጹት የኢትዮጵያ አየር መንገድ የሀገር ምልክት የሆነ ተቋም መሆኑን ገልጸዋል። አየር መንገዱ ለሀገር እድገት ከፍተኛ አስተዋጽኦ እንዳለውና የአንደኛ ደረጃ ጥራት ሽልማቱ የሚገባው መሆኑን በተግባር እያስመሰከረ ነው ብለዋል። ኢትዮጵያና አፍሪካን ከዓለም በማስተሳሰር ሚናው የላቀ መሆኑንም ጠቅሰው የተቋሙ የሰው ኃይል ጥንካሬና የስራ ባህል ትምህርት የሚወሰድበት መሆኑን ጠቁመዋል። ተቋሙ ዓለም አቀፍ ተወዳዳሪነቱን ለማላቅ እያከናወናቸው ያሉ ስራዎችን አጠናክሮ መቀጠል እንዳለበት ፕሬዝዳንቱ አስገንዝበዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው አየር መንገዱ ዓለም አቀፋዊና የሀገር ውስጥ መዳረሻዎችን እያሰፋ እንደሚገኝ ገልጸዋል። በየጊዜው የአገልግሎት አሰጣጡን እያሻሻለ እንደሚገኝ በማንሳት በዚህም በተለያዩ ጊዜያት በርካታ ሽልማቶችን ያገኘ ተቋም መሆኑን ተናግረዋል። በቀጣይም ዓለም አቀፍ ተወዳዳሪነቱን ለማረጋገጥ እያከናወናቸው ያሉ ስራዎችን አጠናክሮ እንደሚቀጥል አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያን ስትራቴጂክ የማዕድን ሀብቶች በሀገር ውስጥ ማምረት የሚያስችል መሰረት እየተጣለ መሆኑ ተገለጸ። የማዕድን ሚኒስቴር የምርመራ ፈቃዳቸውን አጠናቀው ወደ ምርት ለሚሸጋገሩ የወርቅ የብረትና የፖታሽ አምራች ኩባንያዎች የምርት ፍቃድ መስጠቱን ተከትሎ የማዕድን ሀብቶች በሀገር ውስጥ ማምረት የሚያስችል መሰረት እየተጣለ መሆኑን የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ተናግረዋል። ሚካኤል ኡጋሞ ዝርዝር አለው። የኢትዮጵያ ኢንቨስትመንት ሆልዲንግ የፖታሽ ልማት፣ የዘድዋይቲቭ ዲአይኤም ስቲል ማኒፋክቸሪንግ የብረት ልማት እንዲሁም ቤሮ ማይኒንግ በወርቅ ልማት ፍቃድ አግኝተዋል። በዚህ ወቅት የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ኢትዮጵያ የማዕድን ሀብቶቿን በማልማት ለአገር እድገት መዋል የሚያስችል ትልቅ እርምጃ ወስዳለች ብለዋል። የማዕድን ማምረት ስምምነትና ፍቃድ የተሰጣቸው ኩባንያዎችም ለውጭ ንግድ የሚሆኑ ዋና ዋና ስትራቴጂክ ምርቶችን በአገር ውስጥ ማምረት የሚያስችል መሆኑን ገልጸዋል። ከዚህ ቀደም ብረትን በአገር ውስጥ ማምረት አለመቻሉ በኮንስትራክሽን ዘርፍ ላይ ተጽዕኖ ሲያሳድር መቆየቱን አውስተው የዛሬው ስምምነት ይህንን ችግር የሚፈታ እንደሚሆን ተናግረዋል። ኢትዮጵያ በዓለም ላይ ከፍተኛ የብረት ማዕድን ክምችት ያላት ሀገር ብትሆንም ምርቱን በማልማት ተጠቃሚ መሆን ሳትችል መቆየቷንም አንስተዋል። መንግስት ራሱ ፋይናንስ በማድረግ ማስጀመሩም በተለያዩ ምክንያት ሲቋረጥ የነበረውን ብረት የማምረት ሂደት ወደ ተግባር መቀየሩን እንደሚያሳይ ገልጸዋል። በወርቅ ምርት የተሰጠው ፍቃድም የዘርፉን ምርታማነት በማዘመን ተጠቃሚነትን የበለጠ ማረጋገጥ እንደሚያስችልም አስረድተዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ በኢትዮጵያ ያለውን የፖታሽ ሀብት ለማልማት በርካታ ሙከራ ቢደረግም እስካሁን የተገኘ ጥቅም እንደሌለ አስታውሰዋል። በዚህም የመንግስትና የግሉን ዘርፍ አጋርነት በማጠናከር ለኢንዱስትሪ ግብዓት የሚሆኑ ማዕድናትን ለማልማት አስፈላጊው ዝግጅት መጠናቀቁን ተናግረዋል። የማዕድን ማምረት ፍቃድ የተሰጣቸው ኩባንያዎችም በተሰማሩበት ዘርፍ ውጤታማ የልማት ስራ በመስራት ለኢትዮጵያ የኢኮኖሚ እድገት የበኩላቸው ሚና መወጣት እንዳለባቸውም አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው።
ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱ ዜናዎች ቀጥለዋል። ወደ ውጭ ዘገባችን ስናልፍ የዓለም የነዳጅ ዋጋ በአንድ በርሜል ከ$100 በላይ ከፍ ብሏል። ይህም ክስተት በአሜሪካና እስራኤል ከኢራን ጋር የቀጠለውን ግጭት በዓለም ኢነርጂ ገበያ ላይ ተጨማሪ ውዥንብር እንዲፈጠር አድርጓል ተብሏል። የአልጀዚራን ዘገባ ቆንጂት አገለ ታቀርበዋለች። አሜሪካና እስራኤል ከኢራን ጋር በሚያካሂዱት ጦርነት በነዳጅ ገበያ ላይ ሳምንታት ወይም ወራት የሚቆዩ ውዥንብር ሊፈጥር እንደሚችል እየተገመተ ነው። ይህም በኤነርጂ ገበያዎች ላይ ከፍተኛ ጫናን አሳድሯል። የዚህ አክሲዮን ገበያዎች በዛሬው ዕለት መቀነስን አሳይተዋል። በቶኪዮ፣ ሲኦልና ሆንግ ኮንግ ያሉ ገበያዎችም በአሜሪካ አክሲዮን ገበያ ከተመዘገበው ከፍተኛ ኪሳራ በኋላ ተከፍተዋል። የነዳጅ ዋጋ መጨመር ያሳየው ኢራን በሆርሙዝ ወሽመጥ ላይ ያለውን ተጽዕኖ ለመቀጠል እንደምትወስን ከተናገረች በኋላ ነው ተብሏል። ይህ የባህር መስመር በዓለም የነዳጅ አቅርቦት ውስጥ ወደ 20% ያህል የሚሆነውን ክፍል የሚያስተላልፍ መሆኑም ተገልጿል። በተጨማሪም በዚህ የባህር መስመር የሚያልፉ የንግድ መርከቦች ቁጥር በእጅጉ እንደቀነሰ ተገልጿል። ከጦርነቱ በፊት በቀን በአማካይ 138 መርከቦች ሲያልፉ የነበረ ሲሆን አሁን ግን በቀን ከ5 በላይ መርከቦች እንኳን እንደማይተላለፉ መረጃዎች ያመላክታሉ። የነዳጅ ገበያን ለማረጋጋት የተደረጉ ሙከራዎችም እስካሁን ብዙ ውጤቶችን አላመጡም። የዓለም አቀፉ ኢነርጂ ኤጀንሲ አባል ሀገሮች 400 ሚሊዮን በርሜል ነዳጅ ከአስቸኳይ ክምችታቸው ለመልቀቅ ያደረጉት ውሳኔም ገበያውን ለማረጋጋት ብዙም አልረዳም ተብሏል። በዚህ ሁኔታ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የኒውክሌር መሳሪያ እንዳታገኝ መከላከል ከነዳጅ ዋጋ መጨመር ይልቅ እጅግ አስፈላጊ መሆኑን ገልጸዋል። በተጨማሪም የአሜሪካ የባህር ኃይል በሆርሙዝ የባህር መስመር የንግድ መርከቦችን ለመጠበቅ ሊላክ እንደሚችልም ተጠቁሟል። ነገር ግን በዚህ ጠባብ የባህር መስመር ያለው የደህንነት አደጋ ምክንያት ይህ መረጃ እስካሁን አልተጀመረም ተብሏል። ዓለም አቀፉ የነዳጅ ገበያና የአቅርቦት ሰንሰለት በመዘበራረቁ ምክንያት አንዳንድ ሀገራት ከባድ ኢኮኖሚያዊ ኪሳራ ለመጋፈጥ እየተዘጋጁ ነው። ከጦርነት የሚያተርፉ ሀገራት መኖራቸው የሚጠበቅ ቢሆንም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም የነዳጅ ዋጋ መናር ከፍተኛ ምርት ላላት ሀገራቸው ትርፍን እንደሚያመጣላት በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት በአካባቢው ብቻ ሳይሆን በመላው ዓለም ብዙ መዘዞችንም እያስከተለ ነው። የባህረ ሰላጤው ሀገራትን እንዳይረጋጉ አድርጓል። በመቶ ሺዎች የሚቆጠሩ ሰዎች በመካከለኛው ምስራቅ የሚገኘውን ቤታቸውን ለቀው እንዲወጡም አስገድዷቸዋል። ከጦርነት ቀጠናው ርቆ መዘዙ እየተሰማ ነው። የነዳጅ ዋጋ መጨመርና በሆርሙዝ ሰርጥና በአካባቢው የተፈጠረው የባህር ትራንስፖርት መስተጓጎል የሸቀጦችን ዋጋ እያናረው መሆኑም ተነግሯል። የጦርነቱ መዘዝ ከነዳጅ እጥረት በላይ ሊሆን እንደሚችልም ይገመታል። ለዚህም እንደ ማሳያ የቀረበው አርሶ አደሮች ለእርሻቸው የሚጠቀሙት ማዳበሪያ ዋጋ ሊጨምር እንደሚችልና ለዚህም ማንኛውም የማዳበሪያ ሽያጭ ማስተጓጎል ዓለም አቀፍ የምግብ ዋስትናን ሊያናጋው ይችላል ተብሎም ተዘግቷል። 30% የሚሆነውን የዓለም ዩሪያ ማዳበሪያ በሆርሙዝ ወሽመጥ በኩል ያልፋል። ዩሪያ የሚመረተው ከፔትሮኬሚካሎች ሲሆን ይህም ከድፍድፍ ነዳጅ የሚገኝ ነው። ስለዚህ 30% የሚሆነው ዩሪያ ከዓለም ገበያዎች እያስወገዱ ከሆነ ይህ በዓለም አቀፍ የምግብ ዋስትና ላይ ከፍተኛ ተጽዕኖ እንደሚኖረውም ተዘግቧል። በማሽኖቹ ላይ ከተሰነዘረው ጥቃት በኋላ በዓለም ላይ ካሉት ትላልቅ የጋዝ ላኪዎች አንዱ የሆነውና ዩሪያ ማዳበሪያ አምራቹ ኳታር ኢነርጂ ኩባንያ ምርቱን ለጊዜው እንዲያቆም መገደዱም ተዘግቧል። ኢራን የሆርሙዝ ሰርጥን በመዝጋቷ የነዳጅና የጋዝ ዝውውርን በመቀነስ የነዳጅ ዋጋ እንዲያሻቅም መደረጉም ግልጽ ነው። ይህ ደግሞ በዩክሬን ጦርነት ምክንያት ከፍተኛ ጫና ውስጥ ለነበረችው ሩሲያ ከጋዝ ሽያጭ የምታገኘው ገቢ የተወሰነ የገንዘብ እፎይታ ሊሰጣት እንደሚችልም ተገምቷል። የሩሲያ የፌዴራል በጀት በበርሜል $59 በምትሸጠው ነዳጅ ላይ የተመሰረተ ነው። አሁን የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ድፍድፍ ነዳጅ በበርሜል ወደ $120 በተጠጋበት አጋጣሚም ተፈጥሯል። ዋና የባህረ ሰላጤው ነዳጅ አምራች ሀገራት ምርታቸውን በመቀነሳቸው ሩሲያ እንደ ቻይናና ህንድ ላሉ ሀገራት ኤክስፖርት ለማድረግ እድል ይከፍትላታል። ህንድ ቀደም ሲል ከሩሲያ የምትገዛውን ነዳጅ እንድትቀንስ ስትወተውት ቆይታለች። በኋላም ቢያንስ እስከሚቀጥለው ወር ድረስ ከሩሲያ ነዳጅ እንድትገዛ ከአሜሪካ ፍቃድ ተሰጥቷታል ሲሉ የአርግስ ዋና ኢኮኖሚስት ዴቪድ ፋይፍ ተናግረዋል። የነዳጅ ገበያ ጫናን ለማቃለል በሩሲያ ነዳጅ ላይ የተጣሉትን አንዳንድ ማዕቀቦች ለማቃለል የተጀመሩ አንዳንድ ውይይቶችም ሊኖሩ እንደሚችሉ ይጠበቃል። የመረጃችን ምንጭ አልጀዚራ ነው። የሲዳማ ብሔር የዘመን መለወጫ ፍቼ ጨምበላላ በዓል በቀጣይ ቀናት በድምቀት ይከበራል። ሲዳማ ብሮድካስቲንግ ኮርፖሬሽን በዓሉ የሰላም፣ የፍቅር፣ የአንድነት እንዲሆን ይመኛል። ለሰዓቱ ያዝንላችሁ ዜናዎች እነዚህን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ አብሬያችሁ ነበርኩኝ። መልካም በዓል ይሁንላችሁ።